ስፖርቶችን ሞክሬ ብዙ ዳይቶችን አድርጌ አልሆነልኝም ነበር። ሰውነትሽ ይጎዳል፣ መክሳት ይመጣል፣ መጠውለግ ይመጣል፣ መራብ ይመጣል። ተመልሰሽ እነዛ ነው የተወሻቸው ምግቦች መብላት ነው የሚመጣው። ኮምፕሊትሊ በዚህ መልክ የተማደርሽም ትክክለኛው አመጋገብ ሲደመር ትክክለኛው እንቅስቃሴ ቆንጆ ኳሊቲ ፕሮቲን ፓውደር ከሆነ እየተጠቀማችሁ ያላችሁት ምንም ጥያቄ የለውም፣ ቆንጆ ነው። ወተት ሃይ ፋት ነው፣ ሃይ ላክቶስ ነው፣ ሃይ ካርብ ነው። እንደገና ደግሞ መጠነኛ ፕሮቲን አለው። አንዳንድ እናቶች ሱፐርማርኬት ሳይ በጣም ደነግጣለሁ። በጣም ስዊት እንዲሆን ነው የሚገዙት። ስዊት እንዲሆነ እርጎ ነው የሚገዙት። በወጣትነት ጊዜያችሁ ፋት ስብ የሚቀመጠው ናቹራል ሴቶች ላይ ብዙ ጊዜ መቀመጥ ያለበት ቦታ ላይ ነው የሚቀመጠው። ልክ 35ን ተሻግራችሁ 40፣ 45፣ 50 ምናምን እያላችሁ ስትሄዱ ይመጣና ሆዳችሁ ላይ ነው የሚመጣው። የምግባችሁን ኳሊቲ ቀይሩ። በፊት በወጣትነታችሁ እንደ ጉት በሉ የነበረውን ከፍተኛ ካርቦሃይድሬቶችን፣ ከፍተኛ እንጀራ፣ ዳቦን፣ ዘይቱን፣ ቅቤውን ሊሚት አድርጉ። በእርግጠኝነት አብዛኛው ነዋሪ ከአዋሬ ጋር የተያያዘ ውብ ትዝታ አለበት። አዋሬ ዛሬም ከትናንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት በሰዎች ይሁንታና ፍላጎት ከባለ 2 እስከ ባለ 3 መኝታ ወይንም ከ121 እስከ 157 ካሬ አቅርበንልዎታል። በአንዴ ለሚከፍሉ ደንበኞቻችን በካሬ 77 ሺህ ብር፣ በግንባታ መሰረት ለምትከፍሉ በካሬ 107 ሺህ ብር ሲሆን ቅድመ ክፍያ 20 በመቶ በመክፈል መግዛት ይችላሉ። እኛን የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ አንጨምርም። ይህንን ስንል በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ፣ ከባህር ማዶ ለምትኖሩ ህጋዊ ወኪል ከሌለዎት ያሉበት ድረስ በዲኤችኤል ውሉን እንልካለን። ለቢሮና ሳይት ጉብኝት በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ። ሄሎ ዶክተር፣ እንዴት ነህ? እግዚአብሔር ይመስገን። ይሰማኛል። እንዴት ነህ አንተ? ሰላም ነው ወይ? ባጭሩ ሰዓትን እንዳልወስድብህ አንድ ጥያቄ ነው፣ አንድ ያው ሰጀሽን ነው። የመጀመሪያው ጥያቄ አሁን ፋሽን እየሆነ ያለው የሰፕሊመንተሪ ፉዶች ምናልባት ገበያ ላይ አቬለብል ናቸው እና እነ ሚነራል ምናምን እነሱ ላይ ምን አስተያየት አለ? ከሰው ጤንነት ጋር ተያይዞ ምን መውሰድ እንዳለባቸው ኮንትሮል ላይ ተያይዞ ምን አስተያየት አለ ነው? እነዚህ ሰፕሊመንተሪ ተብሎ አሁን በጣም ገበያ ላይ በጣም አቬለብል ያደረጉ እንደ ፋሽን ብዙ ሰዎች የሚወስዳቸው አሉ እና እሱ ላይ ነው የመጀመሪያው ጥያቄ። አስተያየቴ ያው ይዛችሁት የመጣችሁት በጣም ኮምፕሌክስ ነው። ስለዚህ ዳታ እየያዛችሁ እንዴት ነው? ምናልባት ወደፊት ሊጠቅሙን ስለሚችል ምናልባት ትልቅ እውቀት ሊወጣ ስለሚችል ዳታ እየያዛችሁ እንዴት ነው? ምናልባት ወደ ጽሁፍም ሊለወጥ የሚችል ነገር ቢሆን ደስ ይለኛል። ምክንያቱም እንደ ሀገር ብዙ አሁን በጣም ከፍተኛ የሆነ ችግር ውስጥ የገባንበት ነው ይመስለኝ። አሁን ከኢንፌክሽየስ ዲዚዝ ይልቅ አሁን በጣም ሀገሪቷን እየጎዳ ያለው ይህንን ኮሚኒኬብል ዲዚዞች ናቸው እና እነዚህ ነን ኮሚኒኬብል ዲዚዝ ደግሞ ያው ዞሮ ዞሮ ከምግብ እና ከላይፍ ስታይል ጋር ኮሪሌትድ ስለሆኑ እነዚህ ነው። አመሰግናለሁ። ሰፕሊመንት እንግዲህ ጠቃሚ የሚሆኑበት ሲቹዌሽን አለ። በሕክምና ባለሙያ ታይቶ ሰፕሊመንት የሚያስፈልጋቸው ሰዎች ሊኖሩ ይችላሉ። ግን አንድ ሰው ራይት ነገር እየተመገበ ከሆነ በምናወራው መንገድ ሪል የሆኑ ሆል የሆኑ ናቹራል የሆኑ በቂ ፕሮቲን ይዘት ላይ አተኩሮ ራይት የሆነ ላይፍ ስታይል ውስጥ ካለ ምናልባትም ብዙ ሰፕሊመንቶች ሊያስፈልጉ ይችላሉ። ቢኮዝ ሰፕሊመንት መጀመሪያውም እሳቤ የመጣው በብዛት ቅድም እንዳልኩ ለአንዳንድ ሜዲካል ኢሹዎች አስፈላጊ ቢሆኑም በብዛት ግን ምግባችን ባዶ ነው የነበረው። ፕሮሰስ ሲደረግ ምግብ ብዙ ተፈጥሯዊ ነገሩን ያጣል፣ ሚነራልስ ያጣል፣ ብዙ ቫይታሚን ኮንቴንቱ ታች ያለ ይሆናል፣ ፋይበር ኮንቴንቱ፣ ኒውትሪንት ኮንቴንቱ ታች ያለ ይሆናል። ያንን በፕሮሰሲንግ የጎደለውን እንተካ ነው እንግዲህ ራይት የሆነ ኒውትሪንት ሪች የሆኑ ተፈጥሯዊ ይዘታቸውን ያለቀቁ ምግቦች ላይ የሚያተኩር ሰው ብዙ ሰፕሊመንት ላይ ያስፈልገው ይችላል። ዳታ አያያዛችን እንግዲህ በሁለቱም ቅርንጫፎቻችን በጣም ቆንጆ ነው። እሱም በውስጥ እናወራለን ቢኮዝ ኢምፖርታንት ነው። እንደ መነሻም አንተም እንዳልከው ሁለቱም ድርጅቶቻችን ላይ ዳታ ሁልጊዜ ይመዘገባል። ኮምፒውተራይዝድ ነው። በጣም ቆንጆ ነው። ሚሚ ኮሌክሽን ሰላም ዶክተር፣ እንዴት ነሽ? እንዴት ነው? እግዚአብሔር ይመስገን። ብዙ ስፖርቶችን ሞክሬ ብዙ ዳይቶችን አድርጌ አልሆነልኝም ነበር። አንድ ውጭ ሀገር የምትኖር ጓደኛዬ የእርስዎ ሊንክ ልካልኝ
ከ84 ኪሎ 74 ኪሎ ገብቻለሁ። እናመሰግናለን። አሁን ግን ወደ 5 ወር አካባቢ ምናምን ሆነኝ ስታክ አረገ። መስል ቢውልድ ማድረግ ምናምን እሰራለሁ። ያ ምን ይሉኛል እድሜሽ ገና ይሄ ሙንጃሮ ስለሚባለው ነገርስ ምን ሀሳብ አለው? አስተያየት። እድሜሽ፣ ክብደትሽ፣ ቁመትሽ? ሜትር ከ62 እድሜ 31 የሁለት ልጆች እናት ነኝ። አዎ። ዛሬ ምን በላሽ? ዛሬ ቁርሴን አንድ አቮካዶ በሁለት እንቁላል፣ ምሳዬን ቺያ ሲድ በኦትስ ራት ዝልየዋለሁ። አሁን አንድ ብርቱካን ልበላ እያሰብኩ ነው። ኢትዮጵያ ውስጥ ነው ያለሽው? ሚዩት አድርጊ። ሚዩት አድርጊና ነጥብ ይሰጡሻል ከ10 ስንት እንዳገኘሽ ነጥብሽ ላይ ትማሪ ያለሽ። ለምን ወይትሽ ስታክ እንዳረገም በደንብ ታያለሽ። ኦኬ። ሁለት ሰጠሽ ሰው አለ፣ 4 ሰው ይሰጠሽ አለ፣ 7 የሚገርም ነው። ይሄ አዲስ ሰው መሆን አለበት። 7 ይሰጠሽ። ነባሮች ካሉ በትክክል ውጤት ያስቀምጡልሻል። 2 እዛ አካባቢ ነው የሚሆነው። ኤኒዌይ እያደረግሽ ያለችው ነገር ሮንግ ነው። እንግዲህ የኔም ፕሮግራም የላከልሽ ሰው በትክክል እያደረገ ከሆነ ያንኑ ልምድ ቢያካፍልሽ ቆንጆ ነው። ሰውነትሽን አልመገብሽውም። የበላሻቸውን አቮካዶ፣ ቺያ ሲድ ያልሻቸው ነገሮች እውነት ለመናገር አንቺን ካለሽበት ነገር ብዙም አይገላግሉሽም። አላማው መስል ቢውልዲንግ ከሆነ ክሊር ነው። መስል ስጋ ነው። ኳሊቲ ፕሮቲኖችን ምግብሽ ላይ አስቀድሚ። ዛሬ ከነጋ የበላሽው የብቻ ከሆነ እንግዲህ ኦልሞስት ያገኘሽው 20 ግራም እንኳን ፕሮቲን አይመስለኝም። 100 ግራም መሻገር ነበር የሚገባሽ። ኮምፕሊትሊ በዚህ መልክ የትም አትደርሺም። ሰውነትሽ ይጎዳል፣ መክሳት ይመጣል፣ መጠውለግ ይመጣል፣ መራብ ይመጣል። ተመልሰሽ እነዛ ነው የተውሻቸው ምግቦች መብላት ነው የሚመጣውና የምግብሽን ኳሊቲ ፈጽሞ ትክክለኛውን ኮንሰፕት አላገኘሽም። አሻሺ። ሙንጃሮ ያልሽኝ የዌት ሎስ ድረጎች ናቸው እነዚህ። እነዚህ የጂኤልፒ1 አጎኒስት የምንላቸው የዌት ሎስ ድረጎች ምንም ጥያቄ የለውም። ሜዲካሊ ታይቶ በሐኪም ፕሪስክራይብድ ከሆኑ ቆንጆ ናቸው። ግን እነሱ ምን መብላት እንዳለብሽ አይነግሩሽም። ገብቶሻል? መድኃኒቱ የምትበዩ ምግብ ነው። አፕታይትሽን ነው የሚቀንሰው። የምግብ ፍላጎትሽን ነው የሚቀንሰው። ይሄ የፉድ ኖይዝ፣ የሃንገር ስሜት፣ ምግብ አምጪ የሚልሽን አነስ ስሜት ምግብ እንዲያምርሽ የሚያደርገውን ስሜት ነው ብሎክ የሚያደርገው። እነሱም መድኃኒቶች እየወሰድሽ የምትበዩ ምግብ በፊትኑ ያፋፋሽ ምግብ ከሆነ የትም አትደርሺም። በከፍተኛ ደረጃ የምታጪው መስልሽን ነው። በከፍተኛ ደረጃ የምታጪው የራስሽን ቦን ዴንሲቲ ነው። ሁሉ ውስጥ ታደርጊ ትችላለሽ። እነሱንም ራይት ዌይ ማድረግ ይቻላል። በባለሙያ ታይቶ በሐኪም ታይቶ የታዘዘ ከሆነ ስቲል በቂ ፕሮቲን መመገብ፣ እዛ ላይ ደግሞ የጡንቻ ግንባታን ማካሄድ ነው። ያ ከሆነ ከመድኃኒቱ ጋር ትክክለኛው አመጋገብ ሲደመር ትክክለኛውን እንቅስቃሴ ሲደመር የጡንቻ ስፖርቶችን አንድ ሰው ከሰራ ከመድኃኒቱ ጋር በጣም ቆንጆ ለውጥ ሊያመጣ ይችላል። አንድ አድቫንቴጅ ይሄ ነው። ሁለተኛ ነገር ደግሞ መድኃኒቱን ካቆመን በኋላ ተመልሶ ክብደት የመጨመር እድሉ አነስተኛ ነው የሚሆነው ማለት ነው። አይሆፕ አግኝተሽኛል። ሀኒታ ከሚት ላይ አንሺ። ደህና ነኝ እግዚአብሔር ይመስገን። ሚዩት አድርጌ አንድ ጊዜ ጥያቄ ልመልስ። ፕሮቲን ፓውደር ፕሮቲን ፓውደር ቆንጆ ነው ወይ? የስ ምንም ጥያቄ የለውም። ቆንጆ ኳሊቲ ፕሮቲን ፓውደር ከሆነ የተጠቀማችሁ ያላችሁት ምንም ጥያቄ የለውም፣ ቆንጆ ነው። በተለይ ዌይ ፕሮቲን አይሶሌትስ በጣም ቆንጆ ነው። ሃይድሮላይዝድ ዌይም ቆንጆ ነው። እንደየብራንዳቸው ሊለያዩ ይችላሉ። እነሱ ዋና ምግቦች አይደሉም። ግን በተለያየ አጋጣሚ ጠዋት ላይ ለምሳሌ አፒታይት ካሌላችሁ፣ ምግብ ለማብሰል ጊዜ ካሌላችሁ እሱን መውሰድ ትችላላችሁ። ቢኮዝ ከ20 ግራም እስከ 25 ግራም ፕሮቲን ይሰጧችኋል።
እነዚህ አሁን ያልኳችሁ እነ ዌይ ፕሮቲኖች ኢቭን ኖርማል እርጎ ኖርማል በየሰፈር የሚሸጠው ከእርጎ ጋር እንኳን ሚክስ አድርጋችሁ እርጎ ኖርማል ፕሌን ዮገርት ግሪክ ዮገርት ኢትዮጵያ ላይ ብዙ የለም። ሶ ኖርማል እርጎ ጋር እንኳን ሚክስ ማድረግና የእርጎውን ኳሊቲ የእርጎውን የፕሮቲን ፐርሰንት ማሻሻል ይቻላል ማለት ነው። በጣም በጣም ቆንጆ ነው። ከዚያ ውጭ ደግሞ እነዚህን ዌይ ፕሮቲኖች በተለይ ሃይድሮላይዝድ ያልኳችሁ ወይም ኢቭን አይሶሌቱ መሆን ይችላል። ፓንኬክ መስራት ይቻላል በሱ ትንሽዬ ዱቄት አድርጎ ከሱ ጋር ዌይ ፕሮቲን ተቀላቅሎ ኤግ ዋይት ጨምሮ ቆንጆ ፓንኬክ ማድረግ ይቻላል። ከፍተኛ ፕሮቲን ያለው ፓንኬክ አዘጋጅታችሁ ለልጆችም ለእናንተም ሊሆን ይችላል። ቀን ለምሳሌ ቢዚ የሆናችሁ ማታ ላይ ዛሬ በቂ የቀን ፕሮቲን አላገኛችሁም ብላችሁ በምታስቡበት ጊዜ እንደ አማራጭ መጠቀም ትችላላችሁ ማለት ነው። ሶ ምግብ በመታሸጉ ብቻ መጥፎ ነው የሚል እሳቤ ያላችሁ ሰዎች አሁንም ቆም ብላችሁ አስቡ። ቢኮዝ ዌይ ማለት ኦልሞስት ወተት ነበረ። ወተት ኖርማሊ ታለበ። ወተቱ ከታለበ በኋላ ይረጋል። እዛው በረጋበት ታይም ቀጥታ እርጎ መሆን ይችላል። ይሄ ፕሌን ዮገርት ነው። ስታንጠፈጥፉት ወተቱን ስትሬን ስታደርጉት ስታስቀምጡት በማጥሪያ ነገር ከውስጥ ፈሳሽ ይወጣዋል። ያ ከውስጥ የሚወጣው ፈሳሽ ሆይ ነው፣ ባይዘዌ ሆይ ነው። እሱ አትርሱ። ተንጠፍጥፎ ደግሞ መጨረሻ ላይ ግሪክ ዮገርት ሆኖ የሚቀረው ኬዚን ነው። ኬዚን እዛው ከላይ ግሪክ ዮገርት ሆኖ የሚቀረው ነው። ልክ ፈሳሹን የተንጠፈጠፈውን እርጎ ላይ ብዙ ጊዜ ፈሳሽ የሚታያችሁ ሆይ ነው እሱ። ያንን ወስደው ክሪስታላይዝ አድርገውት ድራይ አድርገውት ዱቄት አድርገውት ነው መልሰው አሽጎ ያመጡት ማለት ነው። ሶ ስቴጅ ነው። ከወተት ተነስቶ እንግዲህ ያስቡ፣ ወተት ነው። ወይና ወተት ያላቸው የፕሮቲን ፐርሰንት ነው ልዩነቱ። ወተት ሃይ ፋት ነው፣ ሃይ ላክቶስ ነው፣ ሃይ ካርብ ነው። እንደገና ደግሞ መጠነኛ ፕሮቲን አለው። ከውስጡ ፋት ሲወጣ ከውስጡ ካርቦሃይድሬት ወይ ላክቶስ ሲወጣ ኦልሞስት ፒውር ፕሮቲን ነው የታሸገው። ከወተት የመጣ ነው፣ ሌላ ምንም ነገር የለውም። አይባችሁንም አስቡት። ያንኑ ቅቤ ከወጣ በኋላ ወተት ፋት ከወጣ በኋላ ትንሽዬ ሙቀት ሲደረግ ይረጋል። ልክ እንደ ይሰበሰብና አይብ ይሆናል። አይብም ከፍ ያለ ፕሮቲን አለው። አይብ ውስጥ ያለውን ፕሮቲን ከውስጥ ያለው ፈሳሽ የወጣለት የተንጠፈጠፈ በመሆኑ ኬዚን ነው ያለው። አይብ ኬዚን ፕሮቲን ነው። ግሪክ ዮገርት ኬዚን ፕሮቲን ነው። ፈሳሹ ቅድም ያልኳችሁ ደግሞ ዌይ ፕሮቲን ሆነ ማለት ነው። ሶ ዌይ በመታሸጉ ብቻ እንደ መጥፎ ነገር ማየት ትክክል አይደለም፣ ግን እንደ ዋና ምግብ አይሆንም። ሰፕሊመንት ነው። ጀስት ምግብ ብለን በዲፊኒሽን ማሰብ ያለብን የሚታኘክ ነገር፣ አፍ ላይ የሚቆይ ነገር፣ አፍ ላይ ብቻ ሳይሆን ደግሞ ከዋጥነው በኋላም አንጀታችን ላይ የሚቆዩ ናቸው። እንደ ሪል ምግቦች እነሱ ናቸው። ለምሳሌ ስጋን ወሰዱት። በደንብ አኝካችሁት ነው የምትወጡት። ካኘካችሁት ከዋጣችሁትም በኋላ ሆድ አንጀታችሁ ላይ ይቆያል። ለረጅም ታይም አያስርባችሁም። ሪል ምግቦች እንደዛ ናቸው። እነ ጎመንን ውሰዱ፣ እነ ፍራፍሬን ውሰዱ፣ እነ ድንችን ውሰዱ። አሜዚንግ እኮ ኢቭን እህሎችን የተቀቀሉ አድርጋችሁ ውሰዱ። እነ ምስር፣ ባቄላ፣ ብሎቄን ውሰዱ። እነዚህ ሪል ሆል የሆኑ ምግቦች እንደዛ አፋችን ላይ ይቆያሉ፣ አንጀታችን ላይ ይቆያሉ። በኔቸር ፓክድ የሆኑ ናቸው። ምግብ እሱ ነው። ሶ ዌይ ጀስት እንደ ሰፕሊመንት ምንም አይወጣለትም። ብዙ ጊዜ ሰዎች የስፖርተኛ አድርጎ ነው የሚያስቡት። ዌይ የስፖርተኛ አይደለም። ቅድም ባልኳችሁ ምክንያት መጠቀም ትችላላችሁ። ዌይ የስፖርተኛ ነው ብላችሁ የምታስቡ ሰዎች ስኖት ማንም ሰው መጠቀም ይችላል። የራሳችሁንም ደግሞ ሪዲንግ አድርጉ። ማውራውን ነገር ራሳችሁም ቼክ አድርጋችሁ ሪድ አድርጋችሁ ውሰዱ። ቅድም ባልኳችሁ ምክንያት የቀን ታይም አታችሁ በቀን የሚያስፈልጋችሁን የፕሮቲን መጠን ከትክክለኛ ከናቹራል ምግቦች ከምግብ ብለን ከቅድም ካወራናቸው ማግኘት በማይችሉበት ታይም ላይ ዩዝት። በተለይ ልጆች እርጎ ላይጠጡላችሁ ይችላሉ። ጀስት ከኖርማል እርጎ በየሰፈሩ ከሚገኘው እርጎ ጋም አድርጋችሁ መጠቀም ትችላላችሁ። ይሄ ሆይ ነው። ጀስት እኔ የሚጠቀመው ሆይ ነው። ሆይ ተጠቀሙ። ለልጆች ከኖርማል እርጎ ከምትሰጧቸው ኖርማል እርጎ የስ ፕሮቲን አለው በቂ ፕሮቲን አለው። ብዙ በቂ ፕሮቲን የለውም። አንዳንድ ልጆች ደግሞ ቴስቱንም ላይወዱት ይችላሉ የእርጎውን።
እሱ ላይ ጣፋጭ ስኳር ከምታደርጉ አንዳንድ እናቶች ሱፐርማርኬት ሳይ በጣም ደነግጣለሁ። በጣም ስዊት እንዲሆን ነው የሚገዙት። ስዊት እንዲሆነ እርጎ ነው የሚገዙት። ፕሌን ዮገርት ነው፣ ምንም ፕሮቲን የለውም፣ ኦልሞስት ባዶ ነው። ሲደመር ደግሞ ሃይ ፍሩክቶስ ኮርን ሲራፕ እንዲጣፍጣቸው ለልጆች ተብሎ ተጨምሮበታል። ያንን ጣፋጭ እርጎ ምግብ መስሏችሁ ኢንቨስት ከምታደርጉ ኖርማል እርጎ የሰፈር እርጎ ገዝታችሁ ሆይጋ አሁን ካልኳችሁ ሆይጋ ሚክስ ስታደርጉት ቫኒላው በተለይ ቫኒላ ፍሌቨር በጣም ይወዱታል ልጆች። ከወተታቸው ጋር ሚክስ ማድረግ ትችላላችሁ። ኖርማል ወተት እድሜያቸው ከፍ ያሉ ልጆችን ሆይጋ ቀላቅላችሁ ከፍ አይደለም ጀስት 2 ዓመትና ከዚያ አካባቢ የሆኑ ልጆችን ወተታቸው ጋር ሆይ ፕሮቲን አሁን ያልኳችሁ ሚክስ አድርጋችሁ ስጧቸው። በጣም ቴስቲ ነው፣ ዴሊሽስ ነው፣ ከፍ ያለ ፕሮቲን ፐርሰንት አለው። ቅድም እንዳልኳችሁ ደግሞ ፓንኬክም ለልጆች ማዘጋጀት ይቻላል። እንደዛ ፓንኬክ ዱቄት አድርጋችሁ ዘን ሳም እህል አድርጋችሁ ዘን ኤግ ዋይት የተወሰነውን እንቁላል ከናስኳል ሌላ ደግሞ ነጩን እንቁላል ጨምራችሁ ሆይ ፕሮቲን ሲጨምሩ ባዶ ዱቄት ከምታበሏቸው ባዶ ፓንኬክ ከምታበሏቸው በጣም ዴሊሽስ የሆነ በጣም አሜዚንግ ቴስት ያለው አት ዘ ሴም ታይም ደግሞ የምግብነት ይዘቱ ከፍ ያለ ፓንኬክ ማዘጋጀት ይቻላል። ለልጆቻችሁም አዋቂዎችን በዚህ መልክ መጠቀም ትችላላችሁ። ጉድ አይ ሆፕ ተመልሶልሃል ብዬ አስባለሁ። አኒታ ስሜ አኒታ ነው። አሜሪካ ሀገር ነው። እድሜ 44 ነው። ቁመቴ ሜትር ከ67 ክብደቴ ደግሞ 155 ፓውንድ ማለት ወደ 70 ኪሎ። ይህንን 10 ፓውንድ እየጨመርኩት በዚህ 6 ወር ውስጥ ነው። ምንም አይነት ላይፍ ስታይል አልቀየርኩም፣ ምንም አላልኩም። ግን ሰደሊ ነው የጨመረው ዌይቴ። ምን እንደሆነም አላውቅም። ከዶክተር ጋርም ተመካክሬ ነበር። ምናልባት ኤጅ እየሄደ ሲመጣ ምናምን ብሎኛል እና እንደገና ደግሞ የብለድ ፕሬሸር ትንሽ ከፍ ማለትን ያሳያል እና ኤቭሪ 3 months እየተከታተልኩት ነው ያለሁት አሁን። እና ከአመጋገብ ጋር የተያያዘ ነው ከእድሜ ጋር የተያያዘ ነው ምንድን ነው ለማለት በዬ ነው። እንግዲህ ዲቴይል ጆይን ስታረጊን እናያለን። እንግዲህ ከአመጋገብ ይልቅ አሁን በፊት የምትመገቢውንም እንግዲህ ፔሪሜኖፖዝ ውስጥ ነው ያለሽው። ኦኬ ፔሪሜኖፖዝ 35 ዓመት ከተሻገራችሁ በኋላ ሴቶች ኤስትሮጅን ዲክላይን ያደርጋል። ኤስትሮጅን ዲክላይን ሲያደርግ ምንም አይነት አመጋገብሽ ላይ ሳትቀይሪ ሞር ፋት ስቶር ታደርጊያለሽ፣ ሞር ኢንሱሊን ሬዚስታንት ትሆኛለሽ። ኦኬ ምን ማለት ነው? የፋት ዲስትሪቢዩሽን ቦታ ይቀየራል። ኦኬ ምን ማለት ነው? በፊት በወጣትነት ጊዜያችሁ ፋት ስብ የሚቀመጠው ናቹራል ሴቶች ላይ ብዙ ጊዜ መቀመጥ ያለበት ቦታ ላይ ነው የሚቀመጠው። ልክ 35ን ተሻግራችሁ 40፣ 45፣ 50 ምናምን እያላችሁ ስትሄዱ ይመጣና ሆዳችሁ ላይ ነው የሚመጣው። በወጣትነት ዘመን ወንዶች ቦርጫም ይሆናሉ፣ ሴቶች ግን ሸንቃጣ ይሆኑና ልክ 35ን ስትሻገሩ እናንተ ቦርጫ መሆናችሁ ከወንዶች ከባሎቻችሁ ጋር ትቀላቀላላችሁ እንደማለት ነው። ይሄ ተፈጥሯችሁን መቀየር አትችሉም። አሁን ከዚህ በፊትም አውርተናል። ሆርሞኖችን ሪፕሌስ ማድረግ ኖርማል እየሆነ እየመጣ ነው። ይህንን ስል እንግዲህ ለሁላችሁም ላይሆን ይችላል። በሕክምና ባለሙያ ታይቶ ሌላ ሆርሞን ሪፕሌስመንት እንዳትወስዱ የሚያስደርግ ነገር እስካይል ድረስ ሆርሞን መውሰድ ብዙ አድቫንቴጅ እንዳለው አሁን ያሉ ጥናቶች ያመለክታሉ። ሆርሞኖችሽ አንድ ፋክተር ሊሆን ይችላል። ሌላው ደግሞ በውስጥ ኤግዛክትሊ እናወራለን። ሴቶች ልክ የፔሪሜኖፖዝ ሲምፕተም ላይ ገብታችሁ ሆት ፍላሽ ከመጣ ጊዜ ጀምሮ በጣም ሲሪየስ መሆን መቻል አለባችሁ። ቢኮዝ በፊት ፕሮቴክት ያደረጋችሁ የነበረው ያን ሁሉ ከባሎቻችሁ ያልተናነሰ እየበላችሁ እንኳን እናንተ ስብ የምታስቀምጡት ከቆዳችሁ ስር ዘን የተለመዱ እነዚህ ግሉቶፊሞራል የምንለው መቀመጫ ዳሌ አካባቢ ነው የሚሆነው። ያ ኢንሱሊን ሴንሲቲቭ ናቸው። ያ ማለት ኢንፍሌምድ አይደላችሁም። ሰውነታችሁ ውስጥ ቦርጭ
ወይም ደግሞ ፋቲ የተቀመጠ አይደለም። በፋቲ ሊቨር የመያዝ እድላቸው አነስተኛ ነው። እስከ 35 ዓመት አካባቢ ነው እያወራሁ ያለሁት። ብዙ ጊዜ ስኳር ኢሹ ላይኖር ይችላል፣ የግፊት ኢሹ ላይኖር ይችላል። ኤሴንሻል ሃይፐርቴንሽን ነው የማውራው። ልክ ሆርሞናችሁ ሲቀየር ሞር ፋት ወደ ውስጥ መቀመጥ ይጀምራል። አትርሱ። አንድ ሰው ምን ያክል ወፍራም ነው ሳይሆን ምን ያክል ስብ ሰውነቱ ውስጥ፣ ሆዱ ውስጥ፣ ቪዝራ ውስጥ፣ ኦርጋን ውስጥ ተቀመጠ ነው በሽተኛ የሚያደርገው። ኦኬ፣ ምን ያክል ፋት አላችሁ አይደለም፣ ፋቱ የተቀመጠበት ቦታ ነው በህመም እንድንያዝ የሚያደርገን። ብዙ ጊዜ ማውራው ቆዳ ስር ሰውነት ያስቀምጥና መጨረሻ ላይ ከሰውነት ውስጥ ያለው ሰብኩታኔስ ዲፖ ማስቀመጫው ሲሞላ ወደ ውስጥ ፋት ይቀመጣል ብዬ ማውራ ነው። ልክ ፋት ሰውነታችሁ ውስጥ ቪዝራ ውስጥ መቀመጥ የጀመረ ጊዜ ነው ሁሉ ነገር ጣጣው የሚመጣው፣ በሽታው የሚመጣው። በዚያን ጊዜ ላይ ላይፍ ስታይላችሁን ቀይራችሁ ኤክሰርሳይሳችሁ ላይ ምግባችሁ ላይ ሲሪየስ ካልሆናችሁ ሞር ቦርጫም እየሆናችሁ ትሄዳላችሁ። አንድ ሰው ሞር ቦርጫም እየሆነ ሲመጣ ጉበት ላይ ፋት፣ ጣፊያ ላይ ፋት፣ እያንዳንዱ ኦርጋን ሲስተም ላይ ፋት ይሞላል። ከዚያ በኋላ ኢንሱሊን ሬዚስታንሱ እየጨመረ ይመጣል። ዘን ለስኳር የመያዝ እድል፣ በግፊት የመያዝ እድል፣ ዘን ስኳርና ግፊት ካለ ይደመርና ለልብ በሽታ የመያዝ እድል፣ ለስትሮክ፣ ለአልዛይመርስ ዲሜንሺያ፣ ለብዙ ካንሰሮች የመጋለጥ እድላችሁ ጣሪያ ይነካል ማለት ነው። አሁንም ኮምፕሊኬት አታድርጉ። ማንም ሰው በየትኛውም እድሜ ላይ ያለ ሰው ራይት የሆነ ላይፍ ስታይል ማድረግ አለበት። ይሄ ፋክት ነው። ሴቶች ደግሞ ቢ ሲሪየስ 35 ዓመትን ከተሻገራችሁ በኋላ በደንብ ምግብ ላይ ጥንቃቄ ማድረግ መቻል አለባችሁ። በደንብ ወክ ማድረግ መቻል አለባችሁ። በደንብ ክብደት ማንሳት መቻል አለባችሁ። ብዙ ጊዜ ክብደት ማንሳትን የወንዶች ስራ፣ ጡንቻ የወንዶች ስራ እኔ እለምናችኋለሁና ፕሊዝ የጡንቻ ስፖርት ስሩ ሴቶች። እንግዲህ ብዙ ጊዜ አይታችሁ ከሆነ ፊሞራል ኔክ ፍራክቸር፣ ኦስቶፖሮሲስ፣ ኦስቶፔኒያ የምንለው የአጥንት ቦን ዴንሲቲ መቀነስ፣ በጣም በከፍተኛ መጠን ዝቅ ማለት፣ የመሰበር ሪስክ ሴቶች ላይ የሚከሰተው አንዱ በዚህ ምክንያት ነው። የስ ማዘግየት ትችላላችሁ። እንዴት አድርጋችሁ የምታዘገዩት? ቅድም እንዳልኳችሁ የምግባችሁን ኳሊቲ ቀይሩ። በፊት በወጣትነታችሁ እንደ ጉድ ትበሉ የነበረውን ከፍተኛ ካርቦሃይድሬቶችን፣ ከፍተኛ እንጀራ፣ ዳቦን፣ ዘይቱን፣ ቅቤውን ሊሚት አድርጉ። ሞር ፊሽ ላይ፣ ሞር ቺክን ላይ፣ ኳሊቲ ፕሮቲኖች ላይ፣ አትክልቶች ላይ፣ ፍራፍሬዎች ላይ፣ ጥራጥሬዎች ላይ ስደመር ወክ፣ ስደመር የክብደት ኤክሰርሳይዝ ቅድም እንዳልኳችሁ ዘን እሱ ላይ ደግሞ ጃምፕ ማድረግም፣ ጃምፕ መዝለል፣ ልክ ገመድ ዝላይ በወጣትነታችሁ እንደምዘሉ መዝለልን ተለማመዱ። እነዚህ ሁሉ ቦን ጀስት እየተሸረሸረ እንዳይሄድ ፖዚቲቭ ሲግናል ነው የሚሰጡት። አጥንት እንደዚህ አይነት ጃምፕ ስታደርጉ ከመሬት ወደ ላይ የሚወጣው ፎርስ የክብደታችሁን 3 እጥፍ 4 እጥፍ ፎርስ ነው ወደ አጥንት የሚሄደው። ያ ሲግናል አጥንትን ጀስት ሞር ቢውል እንዲያደርግ መልእክት ያስተላልፍለታል ማለት ነው። እነዚህ ቀላል ነገሮች ናቸው። 20 ጊዜ መዝለል በጣም ቀላል ነው። ጀስት አንድ ብሎኬት የምታክል ከፍታ ላይ መዝለል፣ በቆማችሁበትን መዝለል ትችላላችሁ። ይሄን አድርጉ፣ ወክ አድርጉ፣ ክብደት አንሱ፣ ጡንቻችሁን ገንቡ። ሆርሞን ሲያስፈልግ ደግሞ ከባለሙያ ጋር፣ በተለይ ከሀገር ውጭ ያላችሁ ሰዎች ከባለሙያ ጋር ተነጋገሩና ሆርሞናችሁ ሪፕሌስ አድርጉ። አሁን በተለይ ማርኬት ላይ ያሉ ሆርሞኖች አይደንቲካል ናቸው፣ ሲንተቲክ አይደሉም። እንደነዚህ እንደ ኦራል ኮንትራሴፕቲቭ አይነት አይደሉም። እዛው ኦቫሪያችሁ ውስጥ በፊት የሚመረቱ አይነት ሆርሞኖች መመረት ተጀምረዋል። ይሄን ሁሉ ኮምባይን ስታደርጉ ከእድሜ ጋር ተያይዞ ፊታችሁ ምናምን፣ አንገታችሁ ምናምን፣ ቤታችንም ያ ብዙ ስላለ ነው ማውራውና እንዳይሸበሸብ የሚቀቡ አሉ። አሁን ዝም ብላችሁ ከምትቀቡ ልክ ከነዚህ ጋር አሁን ከሆርሞኖች ጋር የሚሰሩ ክሬሞች፣ ኦይንትመንቶች አሉ። ይህንን ደርማቶሎጂስቶቻችሁን ማማከር ትችላላችሁ። ኦር ደግሞ ሐኪሞቻችሁን ለፎሎ አፕ ስትሄዱ ማማከር ትችላላችሁ። ሌላው ከሪሌሽን ጋር ያለ ኢሹ እድሜ እየጨመረ ሲመጣ ከፓርትነር ጋር ያለ ኢሹም ሲሪየስ ነው የሚሆነው። ብዙ ነገራችሁ ይቀየራል እና እሱንም ብዙ ክሬሞች አሉ። የግድ ማውራት አለብን እንደዚህ አንድ ዲስከሽኖችን እና
በተለይ ከሀገር ውጭ ያላችሁ ሰዎች ዲስከስ አድርጉ ከሐኪሞቻችሁ ጋር። እነዚህን ማውራቸው ነገሮች በጣም ኢምፖርታንት ስለሆኑ ነው ማውራው። አሁን ያለውም እሳቤ ጀስት the same ወደዚህ እየሄደ በመሆኑ ነው። There is a difference between homemade yogurt and the Greek yogurt. I often use homemade yogurt. Yeah. So homemade yogurt plain yogurt ነው። So a bit high fat አለው። ግሪክ ዮገርት በተለይ ቤት የምታዘጋጁ ሰዎች ከውስጥ ድሬ የምታደርጉት ሆይውን ነው የምታወጡት ባይዘት ስትታንጠፈጥፉት። አንዳንድ ቤት የሚዘጋጀው ነው ያለውና ስቲል ሃይ ፋት ነው። ሃይ ፋት ግሪክ ዮገርት ነው። ሎ ፋት ግሪክ ዮገርትን ማዘጋጀት የሚከብድ ይመስለኛል። ምናልባት አስቀድማችሁ ከላይ ክሬሙን በማንሳት መቀነስ ይቻል ይሆናልና ሎ ፋት ግሪክ ዮገርትን ቤት ማዘጋጀት የሚከብድ ይመስለኛል። ዜሮ ፋት ግሪክ ዮገርትን ማዘጋጀት የሚከብድ ይመስለኛል። ስቲል ግን ቅድም እንዳልኳችሁ ኖርማል ቤት ውስጥ የምታዘጋጁትንም ወተት እርጎ ከፍ ያለ ፕሮቲን ፐርሰንት ያለ እርጎ ማድረግ የሚቻል ይመስለኛል።